ካፒቴን ዶን ሂል ከሁለተኛው የዓለም ጦርነት ጀምሮ ለበርካታ ዓመታት በመርከብ ዘዋሪነት ያገለገለ ባለሙያ ነው። ይህ ሰው በካፒቴንነት ዘመኑ በርካታ ውቅያኖሶችንና ባህሮችን አቋርጦ ተጉዟል። ከቀዘፈባቸው ውሃማ ስፍራዎች መካከልም የአትላንቲክ ውቅያኖስ ይገኝበታል። በ1966 ዓ.ም ግን የአትላንቲክ ውቅያኖስን በማቋረጥ ላይ የነበረችው መርከብ ከጠዋት ጀምራ በሰላም መንገዷን ቀጥላ እንደነበር የሚያስታውሰው ዶን ሂል በከሰዓት ጉዞዋ ግን ያልጠበቁት ነገር መከሰቱን ያስታውሳል። የመርከቡ አቅጣጫ ጠቋሚ ኮምፓስ በፍጥነት መሽከርከር ጀመረ። ከዛም ከነጭራሹ ቆመ። ግንኙነቶች ሁሉ ተቋረጡ። ኃይል ሰጪ ጄኔሬተሮችም ጠፉ። ወደ ባህሩ ስንመለከትም ወተት የመሰለ ጭጋግ ነው የሚታየን። በመጨረሻም ጭጋግ የመሰለው ነገር ሲያልፍ መሳሪያዎች ሁሉ በድጋሚ መስራት ጀመሩ። የካፒቴን ዶን ሂልን ገጠመኝ ባስቀደምንበት የዛሬው አግራሞት ጥንቅራችን ቤርሙዳ ትሪያንግልን በወፍ በረር እናስቃኛችኋለን። ካፒቴን ዶን ሂልም ቤርሙዳ ትሪያንግልን አልፈው ለምስክርነት ከበቁት ጥቂቶች መካከል አንዱ ነው። በምንኖርባት ፕላኔት ብዙ አስገራሚ ሁነቶች ተከስተዋል። የሰው ልጅም በተቸረው ብሩህ አእምሮ ተመራምሮ የብዙ ነገሮች አፈጣጠርንና ጠቀሜታን በመረዳት ለራሱ እንዲመች አድርጎ እየተጠቀመ ይገኛል። በሌላ በኩል በየዕለቱ እያደገ የመጣው ሳይንስና ቴክኖሎጂ ዛሬም ድረስ ያልዳሰሳቸውና ያልደረሰባቸው በሚስጥርነት የተቀመጡ ጉዳዮችም ይገኛሉ። ከነዚህ መካከልም ቤርሙዳ ትሪያንግል ወይም ሰይጣናዊ ማዕዘን በመባል የሚጠራው ቦታ ይጠቀሳል። ቤርሙዳ ትሪያንግል በአትላንቲክ ውቅያኖስ ከ500 ሺህ እስከ 1.5 ሚሊዮን ስኩዌር ኪሎ ሜትር የውቅያኖስ ክልል ውስጥ እንደሚገኝ ይታመናል። ከአሜሪካዋ ፍሎሪዳ ግዛት ዝቅ ብሎ የሚገኘው ይህ ክልልም በስተደቡብ በኩል የካሪቢያን ደሴቶች ያዋስኑታል። ቤርሙዳ ትሪያንግልን ለመጀመሪያ ጊዜ ያየው እውቁ አሳሽ ክሪስቶፈር ኮሎምበስ እንደነበረም ይነገራል። ዘመኑም በ14ኛው መቶ ክፍለ ዘመን። አሳሹ ኮሎምበስ ዓለምን በሚያስስበት ወቅት እዚህ ስፍራ ደርሶ አንድ ነገር እንደተመለከተ በማስታወሻው እንዲህ ሲል ነበር ያሰፈረው። በአድማስ ላይ የሚደንስ እንግዳ የሆነ የብርሃን ጮራ፣ በሰማይ ላይ የነገሰ የሰዓት ነበልባል፣ የአቅጣጫ ጠቋሚው ኮምፓስን የሚያመሰቃቅል ኃይል። ኮሎምበስ ይህንን ከተመለከተ ከ450 ዓመታት በኋላም የአሜሪካ አየር ኃይል የገጠመው ነገር ለቤርሙዳ ትሪያንግል ሚስጥራዊነት የመጀመሪያው ፍንጭ ተደርጎ ይወሰዳል። ነገሩ የሆነው እንዲህ ነው። 5 ቦምብ ጣይ የአሜሪካ የጦር አውሮፕላኖች የጦር ልምምድ ለማድረግ ከፍሎሪዳ ተነስተው በጋራ ይበራሉ። ተልኳቸውን ፈጽመው ይመልሳሉ የተባሉት እኚህ ቦምብ ጣይ አውሮፕላኖች ግን ከሰዓታት በኋላ ደብዛቸው ጠፋ። በዚህ ግራ የተጋባው የአሜሪካ አየር ኃይል የጠፉበትን ፍለጋ 2 ፈጣን ሚጎችን አሰማራ። ፈላጊዎቹም ቢሆኑ የውሃ ሽታ ሆነው ቀሩ። ይህ ዘመንም ሳይንቲስቶችና ተመራማሪዎች እስካሁን ይህ ነው የተባለ ምላሽ ላልሰጡት የቤርሙዳ ትሪያንግል ጉዳይ መነሻ ተደርጎ ይወሰዳል። በቤርሙዳ ትሪያንግል ዙሪያ የተለያዩ ጽሑፎችን በመጻፍ የሚታወቀው ፊሊፕ ኮፐንስ የአውሮፕላኖችን ደብዛ መጥፋት እንዲህ ሲል ገልጾታል። ዘመኑ ሳይንስ የተራቀቀበት ነበር። የመገናኛ ሬዲዮኖች አሉን። ነገር ግን ሁሉንም የዋጣቸው ነገር ምንድን ነው? ከምናውቀው እውነት የተለየ ነገር አለ ማለት ነው። ያየነው የቤርሙዳ ትሪያንግልን ሚስጥር ነው። snapped out of our reality into something else, and of course what that something else is, that's the mystery of the Bermuda Triangle. በቤርሙዳ ትሪያንግል ዙሪያ ብዙ ነገሮች ቢባሉም አሜሪካዊው ፓይለት ብሩስ ጋርነር በተለየ የሚነሳ ሰው ነው። እንደ አውሮፓውያን አቆጣጠር በ1970 ጋርነር አባቱና የንግድ ሸሪካቸው ከባሃማስ ወደ ፍሎሪዳ በረራ አደረጉ። በዛ በረራ ወቅት የገጠመውንም እንዲህ ሲል ጋርነር በአንድ ዘጋቢ ፊልም ላይ ተናግሯል። When I penetrated into the tunnel, an incredible thing happened. ከፊት ለፊት በደመና የተሸፈነ ሸለቆና ያቋረጥ ነው። ያልተጠበቀ ነገር ነበር የገጠመን። በተቃራኒው እየተጠቀለለ የሚመጣው ነገር የኤሌክትሪክ ባህሪም ነበረው። የተለያዩ ቀለማት ያላቸው ነገሮችም ይታዩን ነበር። It was this strange grayish yellowish fog. I call it electronic fog. አስቸጋሪውን ቦታ ካለፉ በኋላ ግን የአውሮፕላኑ ራዲዮ እንደገና መስራት መጀመሩን ጋርነር ያስታውሳል። የቤርሙዳ ትሪያንግልን ሚስጥራዊነት ለመፍታት የሚሞክረው ሳይንስ አንዳንድ ሳቢዎችን ያስቀምጣል። ላብነትም በውቅያኖስ ውስጥ የሚፈጠር የመሬት መንቀጥቀጥ መርከቦችን ለአደጋ እንደሚያጋልጣቸው ሲገምት፣ የመሬት የስበት ሕግ መዛነፍም አውሮፕላኖችን ስቦ እንደሚያስቀራቸው ተንብዮአል። የአካባቢው የአየር ሁኔታ በድንገት መቃየር መሰወር ሊያመጣ እንደሚችል የሳይንስ ሌላው መላምት ተደርጎ
ይወሰዳል። የታዋቂው ሳይንቲስት አልበርት አይንስታይንን የአንጻራዊነት ሐሳብን በመጥቀስም የጊዜና የቦታ ልዩነትን በማንሳት በቤርሙዳ ትሪያንግል ለተፈጠሩ ክስተቶች ምክንያት አድርገው የሚወስዱትም በርካቶች ናቸው። ከፍተኛ የውሃና የአየር ትራንስፖርት እንቅስቃሴ በሚደረግበት በዚህ አካባቢ ሁሉን ውጦ የሚያስቀረው ጉዳይ ዛሬም አነጋጋሪነቱን ቀጥሏል። በጉዳዩ ላይ ምርምር የሚያደርጉት ደግሞ ለዓመታት ሲያደርጉት የነበረው ጥረት እየተሳካ ስለመሆኑ አዲስ ያሉትን ግኝት በቅርቡ አሰምተዋል። እንደ ተመራማሪዎቹ ገለጻ ከሀገር እንግሊዝ አቅራቢያ በሰሜን ባህር ላይ 6 ማዕዘን ቅርጽ ያለው ጉም መሳይ አየር ከተመለከቱ በኋላ የትሪያንግሉን ሚስጥር መፍቻ ነው ብለው አስበዋል። ከዚህ ጉም ወይም ደመና ስር ደግሞ በሰዓት 170 ማይል ፍጥነት የሚምዘገዘግ ነፋስ እንደሚፈልቅ ከሳተላይት ባገኙት መረጃ ማረጋገጣቸውን ተመራማሪዎቹ ገልጸዋል። ይህንን ተከትሎም 45 ጫማ ከፍታ ያለው የባህር ሞገድ የሚፈጥር በመሆኑ መርከቦችን የመገልበጥና የመሰወር አውሮፕላኖችንም ወደ ውቅያኖሱ የመድፈቅ ከበቂ በላይ አቅም እንዳለው ነው ተመራማሪዎቹ ያረጋገጡት። እነሱ አረጋገጥን ያሉት ድምዳሜ ምሉ ሆኖ ባለመገኘቱም ዛሬ ድረስ የቤርሙዳ ትሪያንግል ጉዳይ ሚስጥራዊነቱ ቀጥሏል። በጉዳዩ ላይ በርካታ ፊልሞችና ዶክመንተሪዎች ተሰርተዋል። ለጉዳዩ ምላሽ እንሰጣለን ያሉ ተመራማሪዎችም ውሃ የሚያነሳ መክንዮ ለማምጣት ወደ ስፍራው አቅንተው ደብዛቸው ጠፍቷል። ሳይንስ የዚህን ሚስጥራዊ ስፍራ ምንነት መቼ ይደርስበት ይሆን? እንቅጩን የተባለና ሁሉን ያስማማ መልስስ መቼ ያገኝ ይሆን? የሁላችንም ጥያቄ ነው።